የአብይ ጾም የመጨረሻዋ ሳምንት የሆነችው ሆሳዕና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ በልዩነት ታስባ ትውላለች። ይህም እንግዲህ በዋናነት መድኃኔ ዓለም ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያና በውርንጭላ ታጅቦ ሲገባ ሕፃናቱ ሆሳዕና በአርያም እያሉ የተቀበሉትን የዘመሩትን መነሻ በማድረግ የሚከበር ልዩ በዓል ነው። ዛሬ ለመጀመሪያ ጊዜ ነው፣ ግን ሌላ ጊዜ ከቤተሰቦቼ ጋር እሁድ ቤተክርስቲያን በማደር በማስቀደስ በዓሉን አከብረዋለሁ። እንዲሁም ዘንባባ ይዤ ቤተክርስቲያን እመጣለሁ ማለት ነው። ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባበትን በዓል ታሳቢ በማድረግ ቤተክርስቲያናችን ይህንን ታሳቢ በማድረግ በዓሉን አስባ ትውላለች። ይህንን ልዩ ዕለት ምዕመናን በየአጥቢያ አብያተ ክርስቲያናቸው በመገኘት በዕለተ ሆሳዕና በልዩ ልዩ መንፈሳዊ ስነ ስርዓቶች ያከብሩታል። ታዲያ በዋዜማው በዛሬው ዕለት ማለት ነው እዚያውን በምንገኝበት የአበበ ቢቂላ የከተራ ማክበሪያ ስፍራ ማለት ነው በአዲስ አበባ ደረጃ የተዘጋጀ ከ40 በላይ አብያተ ክርስቲያናት የሰንበት ትምህርት ቤት ህፃናት በታደሙበት ልዩ የሆነ የሆሳዕና ክብረ በዓል ነው በመካሄድ ላይ የሚገኘው። ደስ የሚለው ነገር እዚህ ዛሬ የምናየው ነገር ሁሉም ቤተክርስቲያን አንድ ላይ ሆኖ በህብረት ህፃናትም ስለሆነ በዓሉን እንደገና እንደ አዲስ የምናከብረው ይመስል አዲስ ሆኖ በጣም ደስ ይላል። በሆሳዕና አገልግሎት ላይ በቤተክርስቲያን እሳተፋለሁ። እንዲሁም ደግሞ የተለያዩ ለሆሳዕና ጊዜ የሚዘመሩ መዝሙራቶች አሉ። ሆሳዕና በአርያም፣ ይባ፣ ሆሳዕና በዱ እንዲሁም ደግሞ እነዚህን የመሳሰሉ የተለያዩ የሆሳዕና መዝሙራቶች አሉ። እኩዮቻችን ደስ የሚሉ የመዝሙር አይነት ምናምን ብዙ ደስ የሚሉ እንትኖች አሉ። ደብራችን ባለው አጥቢያ ቤተክርስቲያን እንሄዳለሁ። እዛ ነው የምናከብረው የነበረው። እንዘምራለን ሆሳዕናን፣ እዛ ወደ ቤት እንመለሳለን። ዛኔ እንደዛ ነበረ። ያውኑ ደግሞ ለየት የሚለው እንግዲህ አይቼውም አላውቅም እንደዚህ አንድነት ተደርጎ የሚከበር አድባራት ሁሉ ተሰብስበው በአጥቢያችን ያው በጥምቀተ ባህር መከበሩ እሱን አይቻለሁ። በጣም ደስ የሚል ነገር ነው በእውነት። እኔ ሰንበት ትምህርት ቤት ኃላፊዎቹን በእውነት በጣም ቀርቤ አይቻቸዋለሁ። ከሚገባው በላይ ምስጋና የሚገባቸው ነው። በጣም ጥሩ ነው እያደረጉ ያሉት እና ልጆቻችንን በዚህ ሰንበት ትምህርት ቤት እያስገባን ይሄን አይነት ነገር ብናሳያቸው ብናስተምራቸው የተሻለ ትውልድ ይበቅላል ብዬ አስባለሁ። ይህ የሆሳዕና መርሃ ግብር ሲዘጋጅ የነበረው ከ1996 ዓ.ም ጀምሮ በሁለት ደብራት የተጀመረ የሆሳዕና መርሃ ግብር ነው። አሁን ላይ ቋሚ 43 ደብራት አሉ። በዚህ ዓመት 107 ተጋባዥ ደብራት አሉ። በአጠቃላይ እንደምታዩት ከ3000 በላይ ህፃናት በአንድ ላይ በመሆን አክብረዋል እያከበሩ ይገኛሉ። የዚህ የሆሳዕና ዋና ዓላማው በዋነኝነት የሆሳዕና ክብረ በዓል ከጌታችን አበይት በዓላት ውስጥ አንዱ ነውና እንዲሁም ደግሞ የህፃናት በዓልም ነው። ስለዚህ ህፃናት ሰንበት ትምህርት ቤቶች አንድ ላይ በመሆን ይህን የሆሳዕና ክብረ በዓል በሚገባው መንገድ እንዲያከብሩ ህፃናቶቻችንም ከደብር ደብር ያለንን ግንኙነት ለማጠናከር ይህ የሆሳዕና መርሃ ግብር ይዘጋጃል ማለት ነው። ንጽሐ ጠባይ ያላደፈባቸው፣ ፍቅረ እግዚአብሔር ያላለቀባቸው፣ ሁልጊዜም እግዚአብሔርን ለማመስገን የማይሰለቹ፣ ልባቸው ንጹህ የሆነላቸው፣ አንደበታቸው በእግዚአብሔር ዘንድ ተወዳጅነት ያላቸው፣ ኃጢአት ያልተስማማቸው፣ የእግዚአብሔር ፍቅር ያደረባቸው ህፃናት እግዚአብሔርን ሲያመሰግኑ፣ እግዚአብሔርን ሲባረኩ አገር ትባረካለች፣ አገር ትቀደሳለች፣ ቤተሰብ ይባረካል። የነሱ ጸሎት ተሰሚነት አለው ከኛ ከትልልቆቹ ይልቅ። ስለዚህ ወላጆች ልጅ ከወለዳችሁ እግዚአብሔር ማህፀናችሁን ባርኮ ልጅ ከሰጣችሁ ልጆቻችሁ ዓለማዊ ነገር እያሰቡ በምድራዊ ሐሳብ ተይዘው በሚያልፍ ነገር ታስረው ከሚያድጉ በእግዚአብሔር ቤት በእግዚአብሔር እቅፍ በእግዚአብሔር ቃል እንዲያድጉ ማድረግ ልጅን እኛም ራሳችን እግዚአብሔር ነን ልጆቻችንን ደግሞ በህይወት እያለን የእግዚአብሔር መሆናቸውን ጭምር ማረጋገጫ ሰነድ ነው።